ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቲክቶክ ዊዝ ሰሎሞን በኢቢኤስ ተጀምሯል። የዛሬው ፕሮግራም የሚሆነው የምዕራፍ 29 የመዝጊያ ዝግጅት ይሆናል። በዛሬው ደግሞ ለየት ያለ ፕሮግራም እንቋጫለን። የማይታዩ መንገዶች በሚል ርዕስ የኢትዮጵያ የዲጂታል አብዮት ጉዞና የኤአይ ህልማችን ለምን በዲጂታል መሰረተ ልማት ላይ በማይታየው መንገድ ላይ የሚቃኘውን ፕሮግራም ነው የምናስቃኘው። በጣም አዳዲስ ሀሳቦችና ነገሮችን የምትቃኙበት ዝግጅት እንደሚሆን ተስፋ አደርጋለሁ። መልካም ቆይታ። ዛሬ ስለ መንገዶች ማውራት ፈልጋለሁ። ነገር ግን መኪና በመኪና ስለምንጓዝባቸው አውራ ጎዳናዎች አይደለም። በአይናችን ስለምናያቸው የፍጥነት መንገዶች፣ ድልድዮች፣ የባቡር መስመሮች እና የመሳሰሉ ኮሪደሮችም አይደለም። ነገር ግን ስለማይታዩ የዲጂታል ጎዳናዎች፣ ይሄ በጣም ሲሪየስ የሆነ ለማይታይ ነገር ግን ስናውቀው የሚያስገርመን ነገር እንደሚሆን ተስፋ አደርጋለሁ። የባንክ ዝውውራችንን ስለሚሸከሙ መንገዶች፣ የቪዲዮ ስትሪማችንን ስለሚያስተላልፉ መንገዶች፣ በአጠቃላይ የዲጂታል ህይወታችንን እንዲያቀኑ የምንፈስባቸው ሽርጉድ የምንልባቸው መንገዶች፣ የህክምና መዝገባችን፣ የሞባይል ገንዘብ ዝውውራችን፣ የመንግስት አገልግሎታችን፣ የፈጠራ ስራ ሐሳባችንን ኦንላይን ነው አፓለን የምንልባቸው፣ አሁን ደግሞ የአርቲፊሻል ኢንተለጀንስ ክንውኖችን ስለሚሸከሙ ግዙፍ የዲጂታል የማይታዩ አውራ ጎዳናዎች። ምክንያቱም በ21ኛው ክፍለ ዘመን አንድ አገር በጂኦግራፊያዊ አቀማመጥ ብቻ አይደለም የባህር በር የለውም ወይ ደግሞ ላንድ ሎክድ ነው ብለን የምንለው። አንድ አገር በመረጃ ፍሰት እና በማይታዩ የዲጂታል ጎዳናዎች እጥረትም ሊታፈን ሊታገድ ይችላል። እናም ኢትዮጵያ ካሉባት ትልልቅና የተደበቁ ፈተናዎች ደግሞ አንዱ ይሄ ነው። ስለ ኤአይ እንናገራለን፣ ስለ ዲጂታል ትራንስፎርሜሽን እንናገራለን፣ ስለ ዘመናዊ ከተሞች ስማርት ሲቲ ስለመገንባት እንናገራለን፣ ስለ ዲጂታል መታወቂያ፣ ፊንቴክ፣ ክላውድ፣ ኢኮሜርስ እና ሌሎች የዲጂታል ፈጠራዎችና ዲጂታል ኢኮኖሚ እናወራለን። በጣም አስፈላጊ ናቸው። ከማውራትም አልፈን በተግባር ደግሞ እየገባንባቸው ያሉ በጣም የሚያስገርሙ ትራንስፎርሜሽኖች አሉ በሀገራችን ላይ። ነገር ግን አንድ እውነት አለ። በተለይ አሁን በሙሉ ሙሉ ልንገባበት ያሰብነው ሙሉ ሙሉ ዓለምም እየገባበት ያለው የኤአይ ጉዳይ ከባድ የሆነ ቅድመ ሁኔታን ይጠይቃል። የማይታየውን መንገድ ይጠይቃል። ኤአይ የሚኖሩ በመሰረተ ልማት ውስጥ ነው። የመረጃ ማዕከላት ያስፈልጉታል፣ የፋይበር መንገዶች ያስፈልጉታል፣ የሀገር ውስጥ ክላውድ ኮምፒውት ያስፈልገዋል፣ የኢንተርኔት ኤክስቼንጅ ፖይንትስ ያስፈልጉታል፣ የሳይበር ደህንነት ያስፈልገዋል፣ አስተማማኝ የኃይል አቅርቦት ያስፈልገዋል፣ እጅግ ፈጣን የሆነ የኢንተርኔት ኔትወርክ፣ የቴሌኮሙኒኬሽን ኔትወርክ ያስፈልገዋል፣ አነስተኛ የሆነ የመረጃ ፍሰት መዘግየት ወይ ደግሞ ሎው ሌተንሲ ያስፈልገዋል። እንዲሁም ነው በተመጣጣኝ ዋጋ የሚቀርብ የባንድዊት አቅርቦት ለሀገር ውስጥም ለኢንተርናሽናል ጌትዌይም በጣም ይሄ ሁሉ ያስፈልጋል። እነዚህ በሙሉ የተሸፈኑት ወይም የተቀመጡት ለኛ ለተጠቃሚዎቹ በማይታዩት መንገዶች ውስጥ ነው። ስለዚህ እነዚህ የማይታዩ መንገዶች ደካማ ከሆኑ ወይ ተቆፋፈሩ ከሆነ በፈጣን ፍሰት ማስኬድ የማይችሉ መንገዶች ከሆኑ መላው የዲጂታል ህልማችን ዘገምተኛ እጅግ ውድና በቀላሉ ተሰባሪ የሚሆን ይሆናል ማለት። ኢትዮጵያ ትልቅ ህልም ያላት ሀገር ናት። በተለይ በዲጂታሉ ወጣት ህዝብ፣ የተስፋፋ ያለ የሞባይል ኔትወርክ፣ ታለንት ያላቸው አስገራሚ የፈጠራ ወጣቶች በቴክኖሎጂው ዙሪያ ብሔራዊ የዲጂታል መታወቂያ ትልቅ መሰረት እየሆነ ነው። ብሔራዊ የኤአይ ራዕይና እየጨመሩ የመጡ የዲጂታል አገልግሎቶች አሏት። ከጥቂት ሀገራት አንዷን ኢትዮጵያ ራሷን የቻለ የአርቲፊሻል ኢንተለጀንስ ኢንስቲትዩት ራሱን የቻለ የፖሊሲ ተቋም የሪሰርችና ዴቨሎፕመንት ተቋም ያላት ሀገር ናት። ስለዚህ ነገር ግን የኢንተርኔት መሰረተ ልማታችን አሁንም ከፍላጎታችን በታች ነው። ይሄ ሁሉ ነገር የተሰራ ማነቆ የማይታየው መንገድ አሁንም ችግር አለው። ስለዚህ ዛሬ አንድ ጠንከር ያለ ጥያቄ መጠየቅ ፈልጋለሁ። በዚህ ጉዳይ እንድንወያይ ፈልጋለሁ። የመረጃ መንገዶቿ ወይ ደግሞ የማይታዩት ጎዳናዎቿ የዲጂታል ጎዳናዎቿ በመገንባት ላይ እያሉ ኢትዮጵያ እንዴት በኤአይ የላቀች ሀገር መሆን ትችላለች? አዎ ራዕይ፣ ህልም፣ እርምጃ ካለ ያስፈልጋል። ነገር ግን ይሄን ከባድ ጥያቄ አንድ ላይ መመለስ ያስፈልገናል ማለት ነው። እስኪ ጥቂት ስለ ኢንተርኔት ደግሞ እንወያይ። መቼም ክላውድ ሲባል ብዙ ጊዜ እንሰማለን እና ብዙ ጊዜ መረጃ በክላውድ ውስጥ ላይ በደመና ላይ ያለው እንላለን። አማርኛ መደም ትርጉሙ ብዙም ባይመችም፣ ነገር ግን በቴክኖሎጂ አውድ በቴክኖሎጂ እሳቤ ውስጥ ይሄ ክላውድ የምንለው ነገር ሰማይ ላይ ያለ የሆነ የተቀመጠ ልዩ ቦታ አይደለም። ብዙዎቻችን ደግሞ አሁን ፋይሎቻችንን፣ ኢሜሎቻችንን የምናደርጋቸውን ነገሮች ብዙ ነገር ክላውድ ሰብስክራይብም እያደረግን በጉግል ክላውድ፣ በአፕል አይ ክላውድ አይፎን ለምንጠቀም ለብዙዎቹ ክላውድ ይባላል እና የሆነ የተቀመጠ ማጂክ የሆነ ምትሃት አይደለም። ክላውድ ወይ ደግሞ ክላውድ ደመና የምንለው
ህንፃ ነው። የሆነ ቦታ ላይ የሆነ ዓለም ላይ የተቀመጠ የዳታ ማከማቻ የኮምፒውት ሰርቪስ መስጫ እውነተኛ ፊዚካል ተጨባጭ ህንፃ ነው። ሰርቨሮች፣ ኬብሎች፣ የማቀዝቀዣ ስርዓቶች፣ የተጠባባቂ ኃይል አቅርቦቶች፣ ከፍተኛ ፓወር ሶርስ ቀጥታ ከግሪድ ላይ የሚገባበት የደህንነት ጠባቂዎች፣ ሳይበር ሴኩሪቲ ሶፍትዌሩም፣ ፊዚካል ዘበኞች፣ ራውተሮች፣ ስዊቾች እና የዳታ ሴንተሩ የኔትወርክ መሐንዲሶች ያሉት ፊዚካል ህንፃ ነው። ካሁን በኋላ ክላውድ ሲባል ወይ ደግሞ ክላውድ ሲባል ወይ ደግሞ ደመና ወይ ደግሞ ክላውድ ኮምፒውቲንግ ሲባል ይሄን ግለ ያስቡ የሆነ ቦታ ያለ ይሄን ሰርቪስ የሚሰጥ ተጨባጭ የሆነ ህንፃ ነው። ለምን ክላውድ ተባለ የተባለ እንደሆነ ይሄን ሰርቪስ ለመቀበል ተቋማት ካላችሁ የራስን ተቋማት ላይ ማድረግ አይጠበቅባችሁ። ግለሰብ ከሆናችሁ እስቲ የራሴን ሰርቨር ሴትአፕ ላድርግ ቤቴ አትሉም። ያን ሰርቪስ የሚሰጠው ተቋም ለእናንተ በኢንተርኔት ገመድ አማካኝነት መጥቶ ያን አቅርቦት ሲሰጣችሁ የክላውድ ኮምፒውቲንግ ወይም ደግሞ የክላውድ ሰርቪስ ይባላል ማለት ነው። ስለዚህ ኢንተርኔትም እንደዚሁ ይህንን ደግሞ የሚያቀነባብረው የሚያያይዘው ክላውድን አስተሳስሮ ይህን ፍሰት ደግሞ እውነተኛ የሚያደርገውም ኢንተርኔት ምትሃት አይደለም፣ የሚታይ እና የሚዳሰስ መሰረተ ልማት ነው። በመሬት ውስጥ የተቀበሩ ከፍተኛ የፋይበር ኬብሎች ያሉበት በመሬት ስላችሁ የከተማ ብቻ አይደለም፣ በውቅያኖሶች ውስጥ አሜሪካን ከዩሮፕ፣ ዩሮፕን ከአፍሪካ፣ አፍሪካን ከኤዥያ፣ ኤዥያን ከአውስትራሊያ የሚያያይዙ በአንዳንድ መረጃዎች በሳተላይት አማካኝነት ይተላለፋሉ። አብዛኛው የኢንተርኔት ኮሚኒኬሽን ግን አብዛኛው ዛሬ ላይ የምንጠቀመው ኢንተርኔት ግን በውቅያኖስ ውስጥ በርካታ ሺህ ኪሎሜትሮችን ያቋረጠ ፊዚካል ኬብል ተዘርግቶ አንዳንዴ አሳ ነባሪ ሻርክ እየበላው ሄዶ እያደሱት ያለ ፊዚካል ኬብል ነው። ኢንተርኔት ማለት ይሄን ሁሉ ባህል ሰርጓች ወይ ደግሞ አንደር ኦሽን ወይ ደግሞ አንደር ሲ ኬብል እንላቸዋለን። ከዛ ደግሞ ያመጡ በከተማዎች ውስጥ ያሉ የማቀነባበሪያ መረጃ ማዕከላትን ያካተተ ነው ኢንተርኔት ማለት። የሴል ታወሮች በየከተማው ስንሄድ በፎቅ ላይ የምናያቸው የቴሌኮሙኒኬሽን ታወሮች፣ ራውተሮች፣ ልውውጦች እና የኔትወርክ ስምምነቶች ናቸው ኢንተርኔት የሚያደርጉት እንጂ ምትሃት አይደለም። እንዲሁም ከዚህ ጋር ያያዥ አንድ ምናልባት ስትሬንጅ የሚመስል ነገር ልንገራችሁ። አሁን ብዙዎቻችን የምንጠቀመው የኮሙኒኬሽን ሲስተም ዋየርለስ ነው አይደል? አሁን ስልክ ስንጠቀም እንደ ድሮ ግድግዳ ጋር የታሰረ በኬብል አድርገን ቆመን የምናወራበት ስልክ አብቅቷል። እጃችን ላይ ስልክ አለ። ኤኒዌር ሆነን ስልክ እናወራለን፣ ኢንተርኔት እንለዋወጣለን፣ ቪዲዮ ስትሪም እናደርጋለን። ነገር ግን ዋየርለስ ሲባል ሙሉ ዋየርለስ አይደለም። በነገራችን ላይ እጃችን ላይ ያለው ስልክ ከሆነ ገመድ ጋር ስላልተያያዘ ዋየርለስ ኮሙኒኬሽን ብለን እንጠራዋለን እንጂ ከእጃችሁ ላይ ሲግናሉ ከወጣ ወይ ወደ እናንተ ስልክ የሚመጣው ሲግናል ካለችባት ከዛች ጥቂት ሜትሮች በስተቀር ባለገመድ ነው ኮሙኒኬሽን። ይሄን በደንብ ማወቅ መቻል አለብን። ከሳተላይት ኮሙኒኬሽን ውጪ የሳተላይቱም ራሱ ከሳተላይት ላይ ሄዶ መጥቶ ሪሲቪንግ ኢንዱ ላይ በኬብል አድርጎ ወደ ታወሮች ሄዶ ነው ወደ እናንተ ይመጣ። ስለዚህ ኬብል አለው። ሶ ዋየርለስ ኢዝ ናት ትሩሊ ዋየርለስ። የኛ ኢንድ ዩዘር ዲቫይስ ያ ስለሆነ ማለት ነው እንጂ ሲግናሉ ከስልካችን በወጣ ቅጽበት ከገነባናቸው እጅግ ግዙፍ እና ተጨባጭ ከሆኑ አካላዊ የኢንተርኔት ወይ ደግሞ የቴሌኮም ስርዓቶች ጋር ይተሳሰራል። ያ ገመድ አልባ የተባለው ምልክት በአቅራቢያችሁ ወደሚገኘው ሴል ታወር፣ ብዙ ጊዜ ሴል የሌለበት ቦታ ላይ ለምሳሌ ሲግናል ውስጥ ታደርጋላችሁ። ያ የሆነው ምንድነው? ሴል ታወሩ የለም። ሴል ታወሩ በገመድ አድርጎ ደግሞ ከዋናው የቴሌኮም ባክኤንድ ጋር ከሰፊው የኢንተርኔት መረብ ጋር ስለማይገናኝ ነው። ስለዚህ ይህ ማለት ያ ማማ ደግሞ አሁን ያልኳችሁ የሴል ታወር ከፋይበር ገመድ ጋር የተገናኘው። ስለዚህ ያ የፋይበር መስመር ደግሞ በመሬት ውስጥ በተቆፈሩ ኬብሎች ከተሞችን አቋርጦ ኢንተርናሽናል የኮሙኒኬሽን ደግሞ ከሆነ ውቅያኖሶች ሁሉ አቋርጦ ተሯሩጦ በገመድ ውስጥ አልፎ የሚመጣ ኮሙኒኬሽን ነው ማለት ነው። ስለዚህ ያ መረጃ ራውተሮች፣ ስዊቾች፣ የመረጃ ማዕከላት፣ የክላውድ ሰርቨሮች፣ የማቀዝቀዣ ስርዓቶች፣ ቅድም ያልኳችሁ የእህል አቅርቦቶች፣ ሰዎች፣ ጄኔሬተሮች፣ ሳይበር ደህንነቶችና የመሳሰሉትን ሁሉ ነገር ያካተተ ነው። ስለዚህ ዋየርለስ የሆነው እናንተ ጋር ነው እንጂ ትሩሊ ዋየርለስ አለ በኬብል የተያዘ የማይታይ ሰፊ የዲጂታል ጎዳና ከጀርባ አለ እኛ ስለማናየው። ስለዚህ ገመድ አልባ ስንል የመጨረሻዎቹን ጥቂት ሜትሮች ብቻ እየገለጽን እንደሆነ እናስብ። ከነዚያ ጥቂት ሜትሮች በስተጀርባ ግን የተደበቀ የማይታይ መሰረተ ልማት ዲጂታል አውራ ጎዳና አለ ማለት ነው። ስለዚህ የቪዲዮ ጥሪ በአየር ላይ አይንሳፈፍም። የሞባይል ክፍያ በምትሃት አይንቀሳቀስም። የኤአይ ቻትቦት የምንጠቀምበት ዛሬ ከደመና ላይ ሆኖ ዝም ብሎ አይደለም የሚዘንበው። ከጀርባ ያለው ይሄ ሰፊ የሆነ ጎዳና ያለበት ነው። ስለዚህ ሁሉም በማማዎች፣ በኬብሎች፣ በመረጃ ማዕከላት፣ በልውውጥ ነጥቦች፣ በኤሌክትሪክ ኃይል አውታሮች ላይ የተመሰረተ የማይታይ የዲጂታል ጎዳና ከጀርባ አለ ማለት ነው። ስለዚህ ጥያቄው በቀላሉ የሞባይል ኢንተርኔት አለን ወይ የሚለው አይደለም። ጥያቄው ግን መሆን ያለበት ከምልክቱ ወይም ከዚህ ሲግናል ከዚህ አክሰስ በስተጀርባ ያለው ምንድነው የሚለው ነው። ሁለት በጣም አስፈላጊ ቃላቶችን ዛሬ በቀላል ቋንቋ እስቲ ላስረዳችሁ ወይም ደግሞ ልግለጥላችሁ። ኢንግሬስ እና ኢግሬስ ይባላል። ይሄ ማለት ኢንግሬስ የምንለው የሚገባ ወይ ወደ እናንተ የሚፈስ መረጃ ማለት ነው። ኢግሬስ የምንለው ደግሞ መረጃ ከናንተ ወደ ሌላው ሲፈስ እንደማለት። ስለዚህ የሚገባ መረጃ እና የሚወጣ መረጃ። ስለዚህ በቃ የኢንተርኔት ፕሮቶኮል ወይም የመረጃ ልውውጥ በእነዚህ ሁለት ነገሮች ላይ የተመሰረተ ነው። ስለዚህ ዩቲዩብ፣ ኔትፍሊክስ፣ ቴሌግራም፣ ፌስቡክ፣ የባንክ መተግበሪያ ስርዓቶች፣ የመንግስት ድረገጽ፣ የዲጂታል ሰርቪሶችን ኢሰርቪሶችን ስትከፍቱ መረጃ መንቀሳቀስ አለበት። ከናንተ የምትጠይቁት አለ፣ ወደ እናንተ ይመጣል። ስለዚህ ኢኮሜርስም ስታደርጉ ስልካችሁ ጥያቄ ሲልክ ኢኮሜርስ ላይ ሌላ ነገር ላይ ያ መረጃ ከስልኩ እየወጣ ነው የናንተን
መረጃ እዛ ስታስገቡ ማለት ያ ይህ ከእናንተ አንፃር ኢግረስ ይባላል ወይ ደግሞ እየወጣ ነው ማለት ምላሹ ደግሞ ወደ እናንተ ሲመጣ ሰርቪስ ስታገኙ ደግሞ ወደ እናንተ ዲቫይስ እየገባ ነው ኢንግሬስ ይባላል። ስለዚህ አንድ ቤትን ለምሳሌ አስቡ ውሃ ወደ ቤቱ በቧንቧ አማካኝነት ሲገባ ይሄ ኢንግሬስ ነው። ፍሳሽ ደግሞ ከቤቱ ሲወጣ ኢግሬስ ነው። ስለዚህ አሁን አንዲትን አገር እንደ አንድ ቤት አድርጋችሁ ብታስቡት የምናየው እያንዳንዱ ቪዲዮ አፕዴት የምናደርገው እያንዳንዱ መተግበሪያ የምናወርደው እያንዳንዱ ኤአይ አጠቃቀም የምንጠቀመው እያንዳንዱ የክላውድ ስርዓት የምንልከው እያንዳንዱ ፋይል በዲጂታል የምንጠቀማቸው ሰርቪሶች በሙሉ ኢንተርናሽናሉ የሌላውም ወደ ሀገር ውስጥ ይገባል ከሀገርም ይወጣል ማለት ነው። በዚህ የማይታይ የዲጂታል ጎዳና እነዛ መተላለፊያዎች ደግሞ ገንዘብን ያስወጣሉ። ይሄ እዚህ ጋር ነው ትልቁ ሚስጥር ምን እንድናውቅ እንፈልገው። ይህ በተለይ ደግሞ በክላውድ ኮምፒውቲንግ ዓለም ውስጥ ቅድም ያልኳችሁ ክላውድ ኮምፒውቲንግ ላይ እጅግ ወሳኝ ነው። አብዛኛዎቹ ትልልቅ የክላውድ አቅራቢዎች መረጃን ወደ ክላውድ ማስገባት ወይም ኢንግሬስን በቀላልና ነፃ ያደርጉታል ብዙ ጊዜ። ነገር ግን መረጃው ፕሮሰስ ተደርጎ ከነሱ ሰርቨር ላይ ከነሱ ክላውድ ሰርቪስ ላይ ሲወጣ ወይ ደግሞ ኢንግሬስ የሚባለው ሂደት ላይ ግን ከፍተኛ ወጪ ያስከትላል። AWS የአማዞን አለ፣ ኤዡር አለ፣ ማይክሮሶፍት፣ ጉግል ክላውድ አለ። እነዚህ ላይ በተለይ አሁን የምንጠቀምባቸው የዲጂታል ኢኮኖሚ መተግበሪያዎች፣ ቢዝነሶች፣ ኢኮሜርሶች፣ የተለያዩ ስርዓቶች እኛ ጋር ይሄ መሰረተ ልማት ስለሌለ የሀገራችን እንኳን ካምፓኒዎች ኢቭን አንዳንድ የመንግስት አካሄዶች በእነዚህ የክላውድ ሰርቪሶች ላይ ሌሎች አገሮች ላይ በተቀመጡ ሰርቪሶች ላይ እንግዲህ ይመሰረታል ወይም ይወሰናል፣ ዲፔንድ ያደርጋል ማለት ነው። ያን ስንል እዛ የሆነ ለሆነ ሀገር እየከፈልኩ ነው ብቻ አይደለም። የማይታየውን ጎዳና አስቡ። እዚህ ሀገር ያለ ተጠቃሚ ይህን ሲያደርግ በዚህ ጎዳና ውስጥ አልፎ ወጥቶ ሲገባ ያለውን ወጪ ያለውን ሄቪ የሆነ ኮስት ማሰብ ያስፈልጋል። ስለዚህ ከባድ የወጪ ሸክም እና እንዲሁም ደግሞ የዲጂታል ሂደቱ መሳለጡን ትንሽ ሊያጓትት ወይ ደግሞ በጣም ሊያስቸጋሪ ያደርገው ይችላል። እንደ ኢትዮጵያ ላለ ሀገር ይህ ደግሞ ችግሩን ያባብሳል። ምክንያቱም እኛ የስታርታፖች፣ ባንኮች፣ የመንግስት ስርዓቶች፣ የፈጠራ ባለሙያዎች ሁሉንም ነገር ከኢትዮጵያ ውጪ ካስቀመጡ ወይ ሆስት ካደረግነው በዛ በክላውድ ኮምፒውቲንግ ላይ የኢትዮጵያ ተጠቃሚዎች ያንን አገልግሎት በተጠቀሙ ቁጥር መረጃን ወደ ውጭ ሀገር ሄዶ ዞሮ ይመጣል ማለት ነው። ያ ማለት ሌተንሲ ነው። ያ ማለት የውጭ ሀገር ምንዛሪ ነው። ያ ማለት ከፍተኛ ወጪ ነው። ያ ማለት የዲጂታል ዲፔንደንሲ ነው። በሌሎች ሀገሮች ላይ ሶቨርኒቲ ዲጂታል ሶቨርኒቲን ማጣት ወይ ደግሞ መሸርሸር ማለት ነው። የራሱን ወሳኝ መረጃ ማስተናገድ ወይም ሆስት ማድረግ የማይችል አገር በእንደዚህ ይመሰላል። በኔ እይታ የራሱን ጤፍ አምርቶ ጤፍ ያመርታል በራሱ ከዛ ግን እንጀራውን ለመጋገር ወደ ሌላ ሀገር ልኮ ያ እንጀራ ከሌላ ሀገር ታሽጎ መጥቶ የራሱን ህዝብ ደግሞ ለመመገብ እንጀራውን እንደሚያመጣ ሬስቶራንት ወይ ደግሞ የምግብ ተቋም አድርጌ ነው የምቆጥረው። ስለዚህ ጤፉን እያመረትን ነገር ግን ለመጋገር ሌላ ቦታ እንደመላክና ያን አምጥቶ እዚሁ ደግሞ የኛን ህዝብ ለመመገብ እንደማለት ነው። ስለዚህ ውጤታማ አካሄድ አይደለም፣ ኮስትሊ ነው፣ ሉዓላዊነት አይደለም፣ ለወደፊቱ መዘጋጀትም ስላልሆነ ይሄ ነገር በሰፊው መታሰብ ያለበት ይመስለኛል። የባህር በር ደግሞ ጉዳይ አሁን ብዙ ጊዜ እኛ የምናያይዘው ከወደብ ጋር ቁጭት ጋር ነው። ስለዚህ መፍትሄ ማግኘት አለበት ብለን እንሰራለን፣ ሆንም አለበት። ሌላ ያንን ሐሳብ ያንን ስጋት የሚያባበስና የባህር በር ምን ያህል ወሳኝ መሆን እንዳለበት የሚገልጥ ደግሞ ከዲጂታል አስፔክት ያለውን ትንሽ ላጫወታችሁ። በጣም ወሳኝ ነገር ነው። ኢትዮጵያ በዓለም ላይ እንግዲህ የህዝብ ቁጥሯ ከፍተኛ ሆኖ የባህር በር ከሌላት ሀገሮች ውስጥ አንዷ ነች። ስለዚህ የባህር በር አልባ መሆን ደግሞ ለአካላዊ ንግድ ለምናውቀው ጉዳይ ምን ያህል ከባድ እንደሆነ እናውቃለን። ቀጥተኛ የባህር በር አለማግኘት፣ በወደቦችና በትራንዚት ኮሪዶሮች ላይ ጥገኝነት መኖር፣ በሌሎች ላይ በጎረቤት ሀገራት ላይ ጥገኝነት መኖር እና ሁልጊዜ በዚህ አይነት ሰቀቀን ውስጥ የመኖር ጉዳይ ነው። እናም ብዙ ጊዜ የኢትዮጵያን የባህር በር አልባነት እንደ ታላቅ የኢኮኖሚ ስብራት ነው የምናየው እንጂ ከዲጂታል ጋር ብዙ ጊዜ አናያይዘው። እውነት ነው፣ ነገር ግን ሌላ ተጨማሪውን ነገር እንድናይ ነው ሁልጊዜ የምንለው። እኛ ምንድን ነው ምን የራሳችን ወደብ በኖረን፣ ምን ነው ዕቃዎቻችን በቀጥታ ወደ ውቅያኖስ መጓዝ በቻሉ፣ ምን ነው የወጪ ንግዶቻችንና ኢምፖርት የምናደርጋቸውም በሌላ ሀገር የባህር ዳርቻ ላይ ባልተደገፉ አይደል የምንለው። ቁስላችን ነው፣ ሁሌ ህመማችን ነው። ይሄ ትክክለኛ ቁጭት ነው። ነገር ግን ዛሬ ሌላ ተጨማሪ ቁጭት ደግሞ ለመጨመር እፈልጋለሁ። ምንድን ነው ያላችሁ እንደሆነ ሰዎች ማየት የማይችሉትን የተደበቀ ቁጭት ነው ማየት እንፈልገው። ኢትዮጵያዊ በአካላዊ መልክዓ ምድር ብቻ አይደለም የባህር በር ያጣችው ወይ ደግሞ ወደብ በማጣት ብቻ አይደለም የዚህ ተጎጂ የሆነችው። ኢትዮጵያ በዲጂታሉ ዓለምም የባህር በር አልባ ናት። ምን ማለት ነው ሰለሞን? ምን አገናኘው ያላችሁ እንደሆነ ይህ ምን አገናኘው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። ምክንያቱም ኢንተርኔትም የራሱ ውቅያኖሶች አሉት። ኢንተርኔትም የራሱ ወደቦች አሉት። ኢንተርኔት የራሱ ዓለም አቀፍ ዲጂታል አውራ ጎዳናዎች አሉት። እነዚህ አውራ ጎዳናዎች በአህጉራት መካከል አብዛኛውን ጊዜ የዓለም መረጃ የሚሸከሙ በባህር ዘር ቅድም የጠቀስኩታል የተዘረጉ የፋይበር ኬብል ኦፕቲኮች አሉ። ስለዚህ ፊዚካል ኬብል አለ። ያ ነው አውራ ጎዳናው የዲጂታል መንገዱ። ስለዚህ የባህር ዳርቻ ወይም የባህር በር ያላቸው ሀገራት ከነዚህ በውቅያኖስ ውስጥ ካሉ የኢንተርኔት አውራ ጎዳናዎች ጋር በቀጥታ የመገናኘት
እድሉ አላቸው። እንዴት ነው ያላችሁ እንደሆነ የኬብል ማረፊያ ጣቢያዎች እያንዳንዱ የኢንተርኔት ኬብል በውቅያኖስ ውስጥ አልፎ ከመጣ በኋላ ወደ ምድር መጥቶ ወደ ህዝቡ አገልግሎት ለመስጠት በሚያደርግበት ጊዜ ባህር በር ይፈልጋል ወይ ደግሞ ኤግዚቱ ይፈልጋል። ይሄ የአንደርሲ ኬብሉ ስቴሽን ወይም ሆስት ማድረጊያ ፊዚካል ስትራክቸር ልክ ወደብ ጭነት እንደሚፈልገው መርከብ መጥቶ ኮንቴነሩ እዛ ተራግፎ እንደሚከፋፈለው ሁሉ በአንደርሲ የመጣው የኢንተርኔት ኬብል ባህር በር ያላላቸው ሀገሮች ጋር እዛ ብሬክ አድርጎ ወደ ላንድ ወጥቶ በኦፕቲክስ ደግሞ አድርጎ ወደ ከተማ መጥቶ ኢንተርኔቱን ዓለምን የሚያገናኘው ኢንተርኔት እውን የሚሆነው እንደዚህ ነው ማለት ነው። ስለዚህ ኢትዮጵያ ግን የባህር ዳርቻ ስለሌላት የባህር በር ስለሌላት ከኢንተርኔት የውቅያኖስ አውራ ጎዳናዎች ጋር በቀጥታ መገናኘት አትችልም። አሁንም ልክ እንደ ኮንቴነሩ ወደብ ሁሉ የዲጂታል ወደብ ጥገኛ ትሆናለች ማለት ነው። ስለዚህ የባህር ሰርጓጅ ኬብል ወይ ደግሞ ይሄ አንደርሲ ኬብሎቹን ላንዲንግ ስቴሽኑን መገንባት የራሷን ወደብ እንዲኖራት አትችልም ማለት ነው። ስለዚህ የሌላ ሀገር የኢንተርኔት ዲጂታል ወደብ ያስፈልጋታል። ስለዚህ የበለጠ ያንን ስብራት ደግሞ እንዲያጎላ የሚያደርግ ትልቁ አስፔክት ነው። በተለይ በዚህ በዲጂታል ዘመን ከፊዚካል ከኮንቴነር ወደቦቹ ባልተናነሰ የዚህ የዲጂታል ወደቦቹን የዲጂታል አውራ ጎዳናው ባለቤት ወይ ደግሞ የዛ አክሰስ ዳይሬክት አክሰስ ያለ ጥገኝነት ማግኘት በጣም ወሳኝ ነው። ስለዚህ ይህ ማለት መረጃችን ልክ እንደ ወደብ ጭነታችን ሁሉ ዓለም ጋር ከመድረሱ ወይም ከዓለም ከመምጣቱ በፊት በጅቡቲ፣ በሶማሊያ አሊያም በኬንያ ግዛት ውስጥ ማለፍ አለበት ማለት ነው። በሞምባሳ በኬንያ ባሉ በጅቡቲ ነቻውን ትልቋ እንደዚህ የዲጂታል ደግሞ የላንዲንግ ስቴሽን ያላት ልክ the same way we import and export goods በጅቡቲ ወደብ በሌሎቹ አሁንም we import and export digital transactions digital communications የዲጂታል አውራ ጎዳናው እንደዚሁ በጥገኝነት። ስለዚህ ይሄ በጣም 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 ወሳኝ የሆነ ጉዳይ ነው። ያ ማለት እያንዳንዱ ቪዲዮ ከውጭ የምናየው እያንዳንዱ ክላውድ አገልግሎት እያንዳንዱ የኤአይ መረጃ ስብስብ እያንዳንዱ አፕ እያንዳንዱ ዓለም አቀፍ የገንዘብ ዝውውር እያንዳንዱ የዲጂታል ክንውኖች ሁሉ አሁንም በሌላ ትራንዚት በሌላ ወደብ ላይ ዲፔንድ ያደረገ ነው ማለት ነው በዲጂታል አገላለጽ። ይህ ሌላው የባህር አልባነት ትልቁ አሳዛኝ እውነታ ነው። ስለዚህ ይሄንን እኔ የምለው ምንድነው የባህር በር አልባነት የመረጃ ታክስ ወይ ደግሞ ላንድ ሎክድ የመሆን የዳታ ታክስ የሚለውን ጫና በእኛ ላይ ይፈጥራል ማለት ነው። ልክ የሚገቡ ዕቃዎች በወደቦች በጉምሩክ በመንገዶች በአገናኞች በኩል ማለፍ እንዳለባቸው ሁሉ መረጃም ድንበር ተሻጋሪ እንደመሆኑ በዚህ ኔትወርክ በዚህ የማይታይ አውራ ጎዳና በላንዲንግ ስቴሽኑ በዲጂታል የወደቡ በዓለም አቀፍ የትራንዚት አቅራቢዎችና የባህር በር ሰርጓጅ ስርዓቶች ውስጥ አልፎ ነው ዓለምን አገርን ከዓለም ከሌላው ጋር የሚያገናኝ። ስለዚህ እያንዳንዱ አገናኝ ደግሞ ወጪ አለበት። እያንዳንዱ ረጅም መንገድ መዘግየትን ያመጣል። እያንዳንዱ በመስመር ላይ ብቸኛ ጥገኛ መሆን ደግሞ አገር አቀፍ የሉዓላዊነት ጉዳይን ያነሳል። ለዚህ ነው የዲጂታል መሰረተ ልማት አሁን የብሔራዊ ደህንነት መሰረተ ልማት የሆነው ማለት ነው። መንገድ ደግሞ ይሄ ዲጂታል ደግሞ መቆጣጠር የማንችለው ዲጂታል መንገድ ደግሞ ከተቋረጠ ልክ ንግድ በመንገድ ሲቋረጥ በወደብ መዘጋት ችግር ነው የፈጠረው። የፋይበር ገመድም እንደዚሁ ዲስራፕሽን ከገጠመው በጣም ከባድ ነው። ይሄን ደግሞ በተግባር የታየበት ሁኔታ አለ። በ2024 በፈረንጆቹ ሲኮም እና ኢዚ የተባሉ የባህር ሰርጓጅ ኬብል ስርዓቶች የኢንተርኔት ተሸካሚ አውራ ጎዳናዎች መቋረጥ በምስራቅ አፍሪካ ኢትዮጵያን ጨምሮ የኢንተርኔት ግንኙነት ላይ መቋረጥ የፈጠረበትን ሁኔታ እናስታውሳለን። ከኛ አቅም ውጪ ነው። በ2025ም እንደዚሁ በቀይ ባህር ስር ባሉ ኬብሎች መቆራረጥ የተነሳ በእስያና በምስራቅ አውሮፓ ውስጥ ባሉ አንዳንድ ሀገራት ላይ ችግር ፈጥሮ ነበር። እንግዲህ ይሄ የቴክኒክ ጉዳይ ብቻ ሳይሆን የሉዓላዊነት የኢኮኖሚ ጉዳይም ነው ማለት ነው። አንድ ዘመናዊ ሀገር ራሱን እንደዚህ ብሎ መጠየቅ አለበት። የውጭ ግንኙነት ቢቋረጥ፣ የውጭ ዲጂታል ወደቡ ላንዲንግ ስቴሽኑ አክሰስ ባይገኝ ባንኮቻችን አሁንም እርስ በርሳቸው መነጋገር ይችላሉ። በራሳችን ኬፓቢሊቲ አትሊስት የውስጥ ዲጂታል ኢኮኖሚያችንን መቀጠል እንችላለን። በዛ ላይ ሳንወሰን ሆስፒታሎቻችን አሁንም የሀገር ውስጥ መዝገቦችን ማግኘት ይችላሉ። የመንግስት አገልግሎቶች ዲጂታል አገልግሎቶች አሁንም መስራት ይችላሉ። የሀገር ውስጥ የክፍያ ስርዓቶች አሁንም ሊሰሩ ይችላሉ። ትምህርት ቤቶች፣ ዩኒቨርሲቲዎች፣ ክሪቲካል ኢንፍራስትራክቸሮች አሁንም ኮኔክሽን አግኝተው መቀጠል ይችላሉ የሚለውን መመለስ አለብን። መልሱ አይደለም ወይ በከፊል አይደለም ከሆነ ያቺ ሀገር ከባድ የሆነ የዲጂታል ተሰባሪ ወይም ዲፔንደንሲ አለባት ማለት ነው። ስለዚህ በቀድሞ ኢኮኖሚ የባህር በር ማጣት በአሁኑም ኢኮኖሚ ንግድን ውድ ያደርግ ነበር፣ እያደረገም ነው። በዲጂታሉ ኢኮኖሚ ግን የባህር በር ማጣት መረጃን ውድ፣ ዘገምተኛ፣ ለጥቃት የተጋለጠና ዲፔንደንት ወይ ጥገኛ ሊያደርገው ይችላል። ይህንን ችግር ካልፈታ ነው የኢትዮጵያ የኤአይ ህልም እንደሚፈልገው ተግባራዊ ለመሆን ሊቸገር ይችላል። እጅግ ዘመናዊና ፈጣን የሆነ የፎርሙላ 1 የስፖርት መኪናን ሰርተን ያጃችን ላይ ሆኖ የኤአይ መተግበሪያ ወይም አደራረጉ ማለት ነው እሱን እንግዲህ ፈጣኑ መኪና ሰርተን ነገር ግን ያንን ከባድ ሞተር ኢንጂን ያለውን የስፖርት መኪና የምናሽከረክርበትና ውድድሩን የምናይበትን የስፖርት ደግሞ የሬስ ትራክ የመወዳደሪያ ጎዳና
ሳይኖረን ወይ ጠባብ ሆኖብን በዛ ላይ ከባድ ሆርስ ፓወር ያለው መኪና ለመንዳት እንደመሞከር ነው። ስለዚህ ሃይዌው የሬስትራኩ ጎዳናው እጅግ በጣም የኛን የዲጂታል አምቢሽን የኛን የኤአይ አምቢሽን የሚያስተናግድ መሆን አለበት ማለት ነው። ስለዚህ የማይታየው መንገድ ላይ ያለው የስራ ሁኔታ በጣም ብዙ ነገር ይጠይቃል። ስለዚህ የባህር በር ጥያቄያችን ምን ያህል ወሳኝ እንደሆነ ዛሬ ተጨማሪ ግንዛቤ እንዳገኛችሁ አስባለሁ። ከወደብም ያለፈ ከባዱን የዲጂታል ኢኮኖሚ ደግሞ ላይም ትልቅ አንድምታ ወይ ደግሞ አስተዋጽኦ ወይ ተጽዕኖ አለው ማለት ነው። ብዙ ሰዎች ሰለሞን እኔ እኮ ኢንተርኔት አለኝ፣ 4G አለኝ፣ የሞባይል ዳታ መጠቀም እችላለሁ ሊሉ ይችላሉ አይደል? አዎ። ነገር ግን የኔትወርክ ምልክት ወይ ሲግናሉን ማግኘት ማለት ጠንካራ የዲጂታል ኢኮኖሚ አለ ወይም ተጠቃሚ ነን ማለት ብቻ አይደለም። አይ ቲንክ ሁልጊዜ ስለ ኢንተርኔት ከቨሬጅ ለሀገርም በግለሰብ በማህበረሰብ ጀራ ስናይ 3 ነገሮችን ማሰብ መቻል አለብን። ተደራሽነት ከቨሬጅ የምንለው ነው። ኔትወርኩ እያንዳንዱ አካባቢ ላይ አለ ወይ እስከ ገጠሩም ጨምሮ። ተጠቃሚነት ወይ ደግሞ አዶፕሽን የምንለው ሳይሆን ህዝቡ ወይ ደግሞ የዲጂታል ኢኮሲስተሙ ማህበረሰቡ፣ መንግስት ሁሉም በትክክል ኢንተርኔቱን እየተጠቀመበት ነው ወይ የሚለው ነው። ስለዚህ ከቨሬጅ አለ፣ አዶፕሽን አለ። ሶስተኛው አፈጻጸም ወይ ደግሞ ፐርፎርማንስ ነው። ብቃት የምንለው ነው ማለት ኢንተርኔቱ ፈጣን አስተማማኝና በተመጣጣኝ ዋጋ የሚቀርብ ነው ወይ የሚለውትን አድሬስ ስናደርግ ነው የኢንተርኔት ከቨሬጅ ወይ ደግሞ ኢንተርኔት ኮኔክቲቪቲ በጣም ጥሩ ደረጃ ደርሰዋል የምንለው እንደ ሀገር፣ እንደ ማህበረሰብ፣ እንደ አህጉርም። ስለዚህ ተደራሽነት ከቨሬጅ፣ ተጠቃሚነት አዶፕሽን፣ ብቃት ወይ ፐርፎርማንስ ሲካተቱ እነዚህ ሁሉ ስንመልስ ነው ማግኘት የምንችለው። ስለዚህ ጥያቄው ኢንተርኔት አለን ወይ የሚለው ብቻ አይደለም። ጥያቄው ለኤአይ በቂ የሚሆን አለ ወይ፣ ለዲጂታል ባንኮች በቂ የሚሆን አለ ወይ፣ ለገጠር ትምህርት ቤቶች የሚሆን አለ ወይ፣ ለርቀት ህክምና ቴሌሜዲሲን የሚሆን አለ ወይ፣ ሎ ሌተንሲ ነው ወይ፣ መዘግየት የለውም ወይ፣ ውድ አይደለም ወይ፣ ለብሔራዊ መረጃዎች በቂ ነው ወይ የሚሉትን መመለስ ያስፈልጋል። አንድ ቀላል ምሳሌ ልስጣችሁ። አንድ አርሶ አደር ወደ ገበያ የሚወስድ መንገድ ሲያገኝ ትልቁ ደስታው ነው አይደል? በፈረስም በበቅሎም መኪናም ካለ በእግርም እንኳን ቢሆን የተቃና መንገድ ጥሩ እንደው የተወሰነ መንገድ ካለ ትልቅ ጉዳይ ነው በገጠር ላለ ማህበረሰብ። ነገር ግን ያ መንገድ ተሰርቷል ለይስሙላ። ነገር ግን ያ መንገድ ጭቃማ፣ በጣም ጠባብ፣ በጣም ኮሮኮንች፣ በፈረሶች እንዲሄዱበት፣ አህዮች እንዲሄዱበት፣ ጋሪ እንዲሄድበት የማያስችል በጣም የማይሆን አይነት መንገድ ነው አለ። ነገር ግን የማይሆን አይነት ከሆነ ምንድነው ጥቅሙ? 10 ሰዓት የሚወስድበት በ2 ሰዓት መሄድ ያለበት ከሆነ ከመንገዱ አስቸጋሪነት የተነሳ መንገዱ አለ ተብሏል። ቢኖርም ግን አርሶ አደሩ አሁንም የስራውን ዋጋ ጥራት የሚገባውን የኑሮ አይነት ሁኔታ አካሄድ እና የምርት የመሸጥ ሁኔታ ያጣል፣ ይከስራል፣ ይጎዳል፣ በጣም ይጎሰቁላል ማለት። ስለዚህ መረጃም እንደዚሁ ነው የሚሆነው። በመረጃ ላይ ያለው ነገር ይሄ ነው። አለ እንላለን ጎዳናው የማይታየው መንገድ። ነገር ግን እንዲህ ያለ የማይሆን አይነት በጣም ትክክለኛ ነገር ያልሆነ አይነት ጎዳና ከሆነ የዲጂታል መንገዳችን ዘገምተኛ፣ ውድ እና በውጭ መስመሩ ላይ ጥገኛ ከሆነ የኛ ፈጠራ ባለሙያዎችን አጠቃላይ የዲጂታል ኢኮሲስተማችን ፍጥነታቸውን ያጣሉ፣ ብቃታቸውንም ያጣሉ ማለት ነው። ስለዚህ በኢንተርኔት ላይ ሊከተሉ ከሚችሉ በጣም አስገራሚ ነገሮች ውስጥ እንደው ዝም አንዱን ልንገራችሁ። ነገርየው የትሮምቦን ኢፌክት ይባላል። ምን ማለት መሰላችሁ? አንድ ምሳሌ ልስጣችሁ። ቦሌ ነው የምትኖሩት እና ካዛንቺስ ፖስታ መላክ ፈለጋችሁ። ፊዚካል ፖስታ እንግዲህ በድሮ ዘመን ፖስታ ነበር፣ አሁን ኢንተርኔት ስላለ ፖስታ መላላክም ቀርቷል፣ ለቢዝነስ ጉዳይ ካልሆነ ደብዳቤ ልውውጥ። ነገር ግን የቢዝነስ ደብዳቤ ከቦሌ በፖስታ አድርጋችሁ ካዛንቺስ ስላለ ተደራሽ ማድረግ ፈለጋችሁ እና ደብዳቤው አዲስ አበባን በቀጥታ አቋርጦ ከመሄድ ይልቅ ወደ ጅቡቲ መጀመሪያ በፖስታ አድርጋችሁ ብትልኩት በዲኤችኤል በምናምን፣ ከዛ ወደ አውሮፓ ያለ የፖስታ አከፋፋይ አድርጋችሁ ትልኩታላችሁ። ከዛ በኋላ ደግሞ በኢትዮጵያ አየር መንገድ በምናምን በካርጎ ምናምን አድርጎ እንደገና መጥቶ አዲስ አበባ ተራግፎ ከሌሎች ነገሮች ጋር ከዛ ካዛንቺስ በሆነ ሞተረኛ ቢመጣላችሁ ምንድነው የምትሉት? ይሄን ምንድነው? እብደት ነው። ምን ማለት ምንም ሴንስ የማይሰጥ ነገር ነው የምታወራው ሰለሞን። እንደምትሉ እርግጠኛ ነኝ ትክክል ናችሁ። ሴንስ አይሰጥ። የሀገር ውስጥ የኢንተርኔት ኔትወርኮች መረጃዎቻቸውን እርስ በርስ በአገር ውስጥ ካልተለዋወጡ እየሆነ ያለው ይሄው ነው። ይሄም የቴዎሬቲካል አይደለም፣ አሁን ላይ በብዛት እየተስተካከለ ይገኛል ብዬ አስባለሁ። ነገር ግን ይሄ እየሆነ ያለበት ሁኔታ አለ። መረጃው ልውውጡ የኢንተርኔት ያለው መረጃ ልውውጥ አዲስ አበባ ውስጥ ኢትዮጵያ ውስጥ ሆኖ እያለ ነገር ግን ያ ኤክስቼንጅ በትክክል ባለመኖሩ፣ ያ መሰረተ ልማት በትክክል ባለመኖሩ ኢትዮጵያ ውስጥ ላለ የመረጃ ልውውጥ የላንዲንግ ስቴሽን በጅቡቲ ጫፍ ላይ ያለውን አድርጎ በውቅያኖስ ባሉ ኬብሎች ውስጥ አድርጎ የሆነ ቦታ የሆነ የኢንድ ፖይንት ላይ ሄዶ ተመልሶ በኬብል ውስጥ በውቅያኖስ ውስጥ አድርጎ በጅቡቲ ላንዲንግ ስቴሽን አድርጎ ተመልሶ መጥቶ እኛ ጋር ይመጣ። ኦፍ ኮርስ በጣም ፈጣን ስለሆነ የኢንተርኔት ስርዓት ያን ያህል መዘግየቱን ላናውቅ እንችላለን። ነገር ግን ያ ሲከማች ያለው የዲጂታል ክስረት በጣም ብዙ ነው። ስለዚህ ልክ ፖስታ ከካዛንቺስ ቦሌ በጅቡቲ ያወጣችሁ በአውሮፓ አድርጋችሁ በኢትዮጵያ አየር መንገድ እንደገና እንደማታመጡት ሁሉ የኢንተርኔት ልውውጡም እንደዛ እንዳይሆን፣ እብደት እንዳይሆን በጣም ስራ ይጠይቃል ማለት ነው።
በኢትዮጵያ ውስጥ ያሉ ሁለት ኔትወርኮች ለምሳሌ ኢትዮ ቴሌኮም እና ሳፋሪኮም በአገር ውስጥ የኢንተርኔት ኤክስቼንጅ ፖይንት IXP የሚባል ነገር አለ። በትክክል ካልተገናኙ በኢትዮጵያውያን ተጠቃሚዎች፣ በኢትዮጵያ ባንኮች፣ በኢትዮጵያ መተግበሪያዎች፣ በኢትዮጵያ ዲጂታል ሰርቪስ ስርዓቶች መካከል የሚደረጉ መረጃዎች ልክ እንደ ደብዳቤው ቅድም እንዳልኩት ከመምጣታቸው በፊት እርስ በርሳቸው ወደ እናንተ ወደ ውጭ ሀገር ሄደው በውጭ ሀገር ኬብል በውቅያኖስ ውስጥ አድርገው እየመጡ እየተጠቀምን ነው ያለነው። እንደዛ አይነት ሲቹዌሽኖች አሉ። ሶስት ችግሮችን ይፈጥራል። ይሄ አንደኛው መዘግየት ነው። የማይሆን ነገር ነው። ፖስታ ቅድም እንደምንለው እንደማታረጉት ሁሉ በጣም የማይሆን የማይመስል ነገር ነው። እብደት ነው። ሁለተኛ ወጪ አለ። ፖስታውን አስቡ በእንደዛ ብታረጉት በዲኤችኤል በመናምን ወጪው ግን በአንድ ሞተረኛ ወይም በሌላ ሚንስ ከካዛንቺስ ቦሌ ብትልኩት በጣም ትንሽ ወጪ። ሶስተኛ ለጥቃት መጋለጥ ነው አይደል? መረጃ የሆነ ቦታ ሎስ ሊሆን ይችላል፣ ሊከፈት ይችላል በደብዳቤ ወሳቤ። በኢንተርኔቱ ደግሞ የመረጃ መጋለጥ ተጋላጭነቱ ሪስኩን ከፍ ያደርጋል። እዚህ ላይ ነው እንግዲህ የኢንተርኔት ኤክስቼንጅ ፖይንትስ ወይ ደግሞ በተለመደ አገላለጻቸው IXPs እጅግ በጣም አስፈላጊ የሚሆኑት። IXP ለኔትወርኮች ልክ እንደ አደባባይ እንደ ራውንድ አባውት ወይ ደግሞ እንደ መናኸሪያ የመናኸሪያን ምሳሌ ገልጣለሁ ብላችሁ ልትወስዱ ትችላላችሁ። እያንዳንዱ ኔትወርክ ወደ ሌላው ኔትወርክ የተለየ መንገድ ከመገንባት ይልቅ ሁሉም በአንድ ገለልተኛ ነጥብ ላይ ወይ ኤክስቼንጅ ፖይንት ላይ ተገናኝተው መረጃን ይለዋወጣሉ። ስለዚህ ኢንተርኔት ኤክስቼንጅ ፖይንቶች የኢንተርኔት አገልግሎት ሰጪዎች የኢንተርኔት ትራፊክን በሀገር ውስጥ የሚለዋወጡባቸውን ማለት ነው። ይህም የሀገር ውስጥ ትራፊክን ሀገር ውስጥ በማስቀረት ወጪን፣ መዘግየትን ልክ የፖስታውን ምሳሌ ያስቡ እና ውስብስብነትን የሚቀንሱባቸው አካላዊ ቦታዎች ወሳኝ የዲጂታል መሰረተ ልማቶች ናቸው። ለማንኛውም ሰው በሚገባው መንገድ ለመግለጽ ሁለት የከተማ አውቶቡሶችን አስቡ። ከከተማ ከተማ አገር አቋራጮችን አስቡ። ይሄ እነዚህ ባሶች የሚገናኙባቸውን መናኸሪያዎች አስቡ። ያ መናኸሪያ ከሌለ ኢማጂን ይሄንን የከተማ የህዝብ አውቶቡስ መቀነባበር እንዴት አስቸጋሪ እንደሚያደርገው የቱ ጋር ነው የሚያወርደው የቱ ጋር ነው ከአዋሳ አዲስ አበባ ከአዲስ አበባ ባህር ዳር ከባህር ዳር ድሬዳዋ እነዚህ መናኸሪያዎች የሚያቀነባብሩትን አስቡ። መናኸሪያ ያ ባይኖር እንዴት ነው የሚሆነው? አንዱ እኮ ከአንድ ከተማ መጥቶ ወደ አንዱ ይገባል። እዛ ጋር የሚጠብቅበት አለ። ያ ማቀነባበሪያው ነው መናኸሪያው። ያ ባይኖር ዝርክርክ ይላል፣ በጣም አስቸጋሪ ይሆናል። መናኸሪያው ሲኖር ግን ተሳፋሪዎች በአገር ውስጥ በፍጥነት እና በቅናሽ የኤክስቼንጅ ፖይንቱ ፒሪንጉ ስላለ በቀላሉ ይሄ ነገር ተቀለጣጥፎ በዛው አውድ ውስጥ መከናወን ይችላል። ስለዚህ በቴክኒካል አጠራሩ ይሄ ፐብሊክ ፔሪንግ የተሰኘው የመረጃ የመለዋወጥ ሂደት የሚያደርገው ልክ ይሄንኑ ነው፣ በዲጂታል የማይታየው የአውራ ጎዳና ላይ ማለት ነው። ለዚህ ደግሞ ትልቅ ዋቢ የምትሆነው ሀገር ምሳሌ አፍሪካ ውስጥ ኬንያ ናት። ኬንያ የኢንተርኔት መለዋወጫ ነጥብ ወይም KIXP የሚባል መሰረተ ልማት አላት። የኢንተርኔት ኤክስቼንጅ ፖይንት ማለት ነው። ከ200 እስከ 600 ሚሊ ሴከንድ በመረጃ ልውውጥ ይሄ በጣም ሌት ነው። የነበረውን የመረጃ መዘግየት ወይ ሌተንሲ ከ2 እስከ 10 ሚሊ ሴከንዶች ዝቅ ማድረግ ይችላለች። ስለዚህ ፈጣን ነው ኬንያ ውስጥ ያለ የኢንተርኔት ልውውጥ። ለዲጂታል ኢኮኖሚ ትልቅ አስተዋጽኦ አለው። እንዲሁም KIXP የኬንያው የኢንተርኔት መለዋወጫ ነጥብ የተደረገው የሀገር ውስጥ ልውውጥ መረጃ በመጀመሪያው ዓመት ላይ ኢምፕሊመንት ካደረጉት በኋላ $1 ሚሊዮን የውጭ ምንዛሪን አድኖላቸው ነበር። በኋላ ግን KIXP በጣም እያደገ መጥቶ እንደ አውሮፓውያን አቆጣጠር በ2012 ከነበረው የ1 ጊጋቢት ፐር ሰከንድ በ2020 በፈረንጆቹ ከ6 ዓመት በፊት ነው ወደ 19 ጊጋቢት ፐር ሰከንድ በማደጉ ዓመታዊ የውጭ ሀገር ቁጠባው ደግሞ የፎሪን ከረንሲ ቁጠባው $1 ሚሊዮን ወደ $6 ሚሊዮን ከፍ ማለት ችሏል። ስለዚህ ወጪን መቀነስ ነው፣ ፍጥነት ነው፣ የተቀላጠፈ የዲጂታል ስርዓት ነው ያልኳችሁ ለዚህ ነው ማለት። ስለዚህ የቴክኒክ መሻሻል ብቻ አይደለም፣ የኢኮኖሚ ነፃነት ነው። የዳነች እያንዳንዷ ሚሊ ሰከንድ የተሻለ ተጠቃሚ ተሞክሮ ማለት ነው። በዚህ በኤአይ ዘመን የዳነ እያንዳንዱ ዶላር ደግሞ የተሻለ የውጫዊ ምንዛሪ ቁጠባ ማለት ነው። እያንዳንዱ የሀገር ውስጥ ግንኙነት የዳበረ ሉዓላዊነት እዛው የሚከናወን የተቀለጣጠፈ አካሄድ ነው ማለት ነው። ስለዚህ ይሄ በጣም ወሳኝ ነው። ስለዚህ ኢትዮጵያም ወደዚህ አቅጣጫ መጓዝ የጀመረች ይመስላል። ADDIX ወይ ደግሞ የአዲስ አበባ ኢንተርኔት ኤክስቼንጅ የሚባል በኢትዮጵያ ኮሚኒኬሽን ባለስልጣን ቁጥጥር የሚተዳደር እንግዲህ የዚህ አይነት የIXP መሰረተ ልማት እንደተፈጠረ መረጃውን ማግኘት ይችላል። ዓላማውም የሀገር ውስጥ ትራፊክን እንግዲህ በኢትዮጵያ ውስጥ ማስቀረት፣ ውድ በሆነው የዓለም አቀፍ የባንድዊድዝ ጥገኝነትን መቀነስ፣ እንዲሁም አስተማማኝነቱንና ተመጣጣኝነቱን ማሻሻል ነው። ስለዚህ ይሄ በአብዛኛው ሰው ሰምተው የማያውቀው እንግዲህ ወሳኝ የሆነ የዲጂታል መሰረተ ልማት እንግዲህ በጣም ትልቅ ስለሆነ ሪኮግኒሽን ስለሚፈልግ ነው። ነገር ግን ገና መጀመሩ ስለሆነ ብዙ ስራ ይጠይቃል። ለምን መሰላችሁ? በግሎባል የኢንተርኔት አውራ ጎዳና ላይ የኢትዮጵያ ማፕ የኢትዮጵያ የዲጂታል አውራ ጎዳናዎች የት አሉ የሚለው መታየት ካልቻለ አሁን አብሰንት ነው በብዛት ተፈላጊነታችን ወይ ደግሞ ዓለም አቀፉ የኤአይ ጫወታ ውስጥ ንቁ ተሳታፊነታችን በጣም ፈተና ውስጥ ይገባል። እኛ እዚህ ያለን፣ እኛ እዚህ ነን፣ እኛ ፒር እናደርጋለን፣ እኛ ኢንተርኔት ኤክስቼንጅ አለን፣ እኛ ዳታ ሴንተር አቬለብል አለን፣ እኛ ኢንተርኔት ኤክስቼንጅ አለን፣ ኔትወርኮች አሉን፣ CDN የምንለው የኮንቴንት ዴሊቨሪ ኔትወርክስ አለ፣ ክላውዶች አሉን፣ ካሪየሮች አሉን የምንለውን ነገር የምናሳይበት አውራ ጎዳናን ማሳየት ካልቻለን በዚህ ኢኮሲስተም ውስጥ
አስቸጋሪ ነው። ኢትዮጵያ በዚህ ጉዳይ ላይ ጠንካራ ሆና አትታይም። አሁንም ያ በጣም ወሳኝ ነገር ነው። ስለዚህ ኢትዮጵያ የዚህ የፒሪንግ ኢኮሲስተሟ ላይ ገና ወጣት ነች። አንደር ዶክመንትድ ያላትንን በትክክል ፕሮሞት እያደረገች አይደለም። ፉሊ ቪዚብል አይደለችም ግሎባል ኮሚኒቲ ላይ የሚለው ነገር ምን ማለት ነው? በጣም በኋላ ላይ የዲጂታል ኮስቱ የዲጂታል ኪሳራው ከባድ ነው የሚሆነው ማለት ነው። ለምን አሁን አንድ አክቲቭ አይኤክስፒ ነው ያለን ብያቸዋለሁ። አዲክስ የሚሰኘው 3 ሜምበሮች ብቻ እንዳሉት መረጃዎችን አንብቤያለሁ እስከ ጁላይ እስካሁን እስካለንበት ወር ድረስ። በጣም ስሞል ነው። 130 ሚሊዮን በላይ ላለው ሀገር ትልቅ የዲጂታል ትራንስፎርሜሽን እቅድ ይዞ እየተንቀሳቀሰና ተግባራዊ እያደረገ ላለ ሀገር ይሄ በጣም አንደር ሪፕሬዘንቴሽን ወይ ደግሞ በጣም ውክልናው በጣም አናሳ ነው። ለምን መሰላችሁ? ዲጂታል ሀብ ያላቸው ሀገራት ኔትወርኮቻቸው፣ ሲዲኤኖቻቸው፣ ክላውድ ፕሮቫይደሮቻቸው፣ ካሪየሮቻቸው፣ ባንኮቻቸው፣ ኢንተርኔት ሰርቪስ ፕሮቫይደሮቻቸው በሙሉ በኤክስፒ ጎልተው ይታያሉ። እነዚህ የዓለም አቀፍ የዲጂታል ጎዳና መዛግብት ላይ ዲጂታል መዛግብት ላይ እኛ አንታይም። ኢትዮጵያ ሬዲ እንዳልሆነች ነው ይሄ የሚያሳየው። ይሄ ደግሞ ትልልቅ የሆኑ የኤአይ ተቋማትን ትልልቅ የሆኑ ሃይፐርስኬለሮችን የክላውድ ፕሮቫይደሮችን እኛ ጋር ምኑና ገንቡ በቂ የሆነ ርካሽ የሆነ የሪኒዌብል ኤነርጂ ያለን ብቻ በቂ አይደለም ማለት ነው። ይሄ ዲጂታል ጎዳና በጣም ወሳኝ ነው። ለምሳሌ እነዚህ ትልልቅ ተቋማት መተው እኛ ጋር እንዲሰሩ ከማድረጋቸው በፊት ምን የሚሉት መልቲፕል ቴሌኮምን በቀላሉ ማገናኘት ይችላል ወይ? ዩዘሮችን በቀላሉ በኒውትራል ኤክስቼንጅ አይኤክስፒዎች ማገናኘት ይችላል ወይ? ትልልቅ ሰርቨሮችን አድርጌ ማርኬቱን ከኢትዮጵያም ውጪ ማርኬቱን ተደራሽ ማድረግ ይችላል ወይ? ስለዚህ የአውራ ጎዳናው እንደ ልቡ ከኢትዮጵያ ይፈሳል ወይ ይመላለሳል ወይ? ሌተንሲን መቀነስ ይችላል ወይ? ራውቲንግ ኢንቫይሮንመንቱን ማመን ይችላል የሚለው ነገር መመለስ አለብን። አለበለዚያ በኤአይ ዓለም አቀፍ ጨዋታው ላይ ለመወዳደርና ፊት ቀድሞ ለመሄድ ትልቅ ተፎካካሪ ለመሆን ተግዳሮት ይገጥመናል ማለት ነው። እና ከኤአይ ጋር ሞርሄን ብናገናኘው ሰዎች ስለ አርቲፊሻል ኢንተለጀንስ ስናወራ ብዙ ጊዜ ትኩረት የምናደርገው በቻት ቦቶቹ በሚታየው በአፑ በሮቦቱ በምስል ፈጠራው በድምጽ ረዳቱ በራሳቸውን በሚያሽከረክር መኪና በኤአይ ሐኪሞች የኤአይ ቱተሮች የኤአይ መምህራን የኤአይ ባንኮች ምናምን ላይ አይደል። ነገር ግን ኤአይ ልክ እንደ በረዶ ጫፍ ነው ወይ ደግሞ አይስበርግ እንደሚባለው ነው። አይስበርግ ብዙ ጊዜ ውቅያኖስ ከስሩ ትልልቅ አይስ ያላቸው አሉ ታውቃላችሁ። ጫፉ ነው የሚታየው። ታይታኒክም የተጋጨችው ከስር ያለው ስላልታየ ነው። አይስበርጉ ጫፏ ነች የምታየውና ኤአይ ጫፏ አይስበርጓ ነች የምትመስለን። ነገር ግን የሚታየው ጫፉ መተግበሪያው ጀስት አፑ ብቻ ነው። ጫፉ ነው መጨረሻው ነው። የተደበቀው ትልቁ ጀርባ ግን ከውስጥ ያለው የማይታየው ጎዳና ነው። ከስር ያለው ያ መሰረተ ልማቱ ነው። ስለዚህ ኤአይ ሀገራት 4 ነገሮችን ይፈልጋል። ኤአይ መረጃ ዳታው ነው። ስሌት ኮምፒውት ነው። ግንኙነት ኮኔክቲቪቲው ነው። 4 ተሰጥኦ የሰው ብቃቱ ነው። አንዱ ከጎደለ ህልሙ በጣም ይንቀራፋል ወይ ይደናቀፋል። ስለዚህ መረጃ ጥሬ ዕቃው ነው አይደል እንደምታውቁት። ስሌት ደግሞ ሞተሩ ነው። ግንኙነት ደግሞ አውራ ጎዳናው ነው። ተሰጥኦ ወይ ታለንት ነው ደግሞ አሽከርካሪው ነው። ስለዚህ እነዚህ በሙሉ ተቀናብረው መስራት አለባቸው። ኢትዮጵያ የተሰጥኦ ችግር የለባትም። ወጣቶች፣ መሐንዲሶች፣ ተመራማሪዎች፣ ዩኒቨርሲቲዎች እነዚህ ሁሉ ያሉባት ነች። ነገር ግን ኤአይ በዚህ ብቻ አይደለም የሚገነባው። ከባባድ ተግባራትን ይጠይቃል። ሁሉንም ይጠይቃል። መረጃን፣ ኮምፒውተርን፣ አውራ ጎዳናውን የማይታየው መንገድ ሁሉ ይጠይቃል። ለዚህ ደግሞ በርትተን መስራት ቆርጠን መነሳት አለብን። የኢትዮጵያ ስታርታፕ ለአማርኛ ንግግር አፋን ኦሮሞ ወይም ደግሞ ለትግርኛ ትርጉም ስርዓት፣ ለግብርና መሻሻል፣ ለሕክምና ምርምር፣ ለፋይናንስ ማጭበርበር መከላከል፣ ለህዝብ አገልግሎት ኦቶሜሽን፣ ለበርካታ ኤአይ ሞዴልን ለማሰልጠን ቢፈልግ የስሌት አቅም ያስፈልገዋል። የራሱ አለ ዘ ዲፔንደንሲ ይኖራል። መረጃው ውጭ ሀገር ባለ ሰርቨር ላይ ክላውድ ላይ ከተቀመጠ ውድና በህግ ረገድም ውስብስብ ይሆናል። እንደገና ቅድም ኢግሬስና ኢንግረሱን አስቡት፣ የጎዳናውን አስቡት። ስሌት አቅሙ ውጭ ሀገር ከሆነ እያንዳንዱ የስልጠና ውደት ወጪ ያለበት፣ ኢንተርኔቱ የዘገየ ከሆነ ደግሞ ተደራሽነቱ አሰልቺ ይሆናል፣ ጥቅምም አይኖረውም። መረጃ ሚስጥራዊ ከሆነ ደግሞ ሉዓላዊነቱን ጥያቄ ውስጥ ይከተዋል። ሌላ ቦታ ሲቀመጥ የጂፒዩ ሃርድዌር የኤአይ ጭንቅላት የሆነ ጂፒዩ፣ ስለዚህ ጉዳይ ብዙ ጊዜ ጠቅሻለሁ፣ በሀገር ውስጥ እንዲገኝ ጥረት ካልተደረገ ወጪው ከአቅም በላይ ይሆናል። ለዚህ ነው መሰረተ ልማት ከኤአይ የማይነጠለው። ለዚህ ነው ጫፏን አይስበርጓን ብቻ ላይ አናተኩር፣ ከስር ያለው የማይታየው ሰፊ የበረዶ ግግር ላይ እናተኩር፣ የማይታየው መንገድ የሚለው ለዚህ ነውና እዚህ ላይ በጣም ማተኮር ያስፈልጋል። ከዚህ አንጻር ደስ የሚሉት ነገሮች አሉ። የዲጂታል ኢትዮጵያ 2030 ስትራቴጂ ይህን በቀጥታ አድሬስ አድርጎ ተገንዝቦ በዚህ ላይ መሰራት እንዳለበት ግልጽ አቅጣጫ ያስቀመጠባቸው በጣም ደሳስ የሚሉ ነገሮች አሉ። ስትራቴጂው የጂፒዩ ክላስተሮች በኢትዮጵያ ውስጥ እንዲኖሩ፣ ሉዓላዊ ክላውድ ኮምፒውቲንጎች በሀገር ውስጥ እንዲኖሩ፣ ብሔራዊ የኤአይ መሰረተ ልማት እንዲገነባ ይጠይቃል። በተጨማሪም የፋይበር የጀርባ አጥንቶች፣ አይኤክስፒዎች፣ ዓለም አቀፍ መግቢያዎችና መውጫዎች፣ የይዘት መዳረሻ ኔትወርኮች ሲዲኤን ማደራጀት እንደሚገነባ በግልጽ አቅጣጫ አስቀምጧል። ስለዚህ በጣም ደስ የሚል አቅጣጫ አለ ማለት ነው በዲጂታል 2030 ስትራቴጂ ውስጥ። ይህ ትክክለኛው አቅጣጫ ነው። አሁን ኤአይ ውስጥ እየገባን ነው። ስለዚህ የማይታየውን መንገድ ለመገንባት ወገባችን መታጠቅ አለብን። ስለዚህ ምክንያቱም በኤአይ ሂደት ውስጥ
አንድ አስከፊ ባህሪ አለ። መሰረተ ልማት ላይ ያለውን እያንዳንዱን ድክመት ያጋልጣል። አሁን ድሮ የምንጠቀምባቸው ዌብሳይቶች መዘግየት ቢኖረው ኢንተርኔት ትንሽ ቶሎ ሎድ አላደረገልኝም ብለን እናልፈዋለን። ወይ አንድ መደበኛ የሞባይል መተግበሪያ ወይም የፋይናንሻል ትራንዛክሽን ነገሮች መቆራረጥ ቢፈጥሩ ትታገሱታላችሁ። ኤአይ ግን ሙሉ የኤአይ አቅም ውስጥ ገባን ካልን ግን ሪል ታይም ስለሆነ ኤአይ እንዲህ ያለውን የማይታይ መንገድ ችግር፣ እንቅፋትና ኮረኮንች አይታገስም፣ ያጋልጠዋል። ስለዚህ ከዚህ አንጻር ከፍተኛ የሆነ ስራ ያስፈልጋል ማለት ነው። ስለዚህ አገራችን እንግዲህ ታላቅ የኃይል ታዳሽ ኃይል አቅም አለን። ርካሽ የሆነ የኤሌክትሪክ ጄነሬሽን ማድረግ እንችላለን፣ ማሳደግ እንችላለን። ትልቅ ህዝብ አለ፣ እያደገ ያለ የዲጂታል ገበያ አለን። ትልቅ ማርኬት፣ ዓለም አቀፍ ኢንትረስትን የሚስብ ትልቅ ማርኬት ፖፑሌሽን አለን። ስትራቴጂካዊ መልክዓ ምድር አለን። ቀጠናዊ ዲፕሎማሲ ተጽዕኖ አለን። የኤአይ ራዕይ አለን። የኤአይ ተቋም አለን። ነገር ግን ማዕከል ለመሆን ከጥገኝነት ወደ እርስ በርስ ኢንተርኮኔክሽን መሻገር አለብን። ማዕከል ማለት የሚገባበት ቦታ ብቻ አይደለም። ነገር ግን ማዕከል ሆነን መረጃዎች የሚገናኙበት፣ የሚለዋወጡበት፣ የሚሰሉበት፣ ደህንነታቸው የሚጠበቅበትና እሴት የሚፈጠርበት መሆን ይችላል። ስለዚህ ያ ማለት ኢትዮጵያ ተጨማሪ ኬብሎችን ብቻ ሳይሆን በእነዚያ ኬብሎች ዙሪያ ብልህ የሆኑ የዲጂታል ኢኮኖሚ ስርዓቶችን መገንባት ትችላለች ማለት ነው። ስለዚህ የባህር በር እስከምናገኝ ይህንን አይነት አቅጣጫ ይዘን ደግሞ አይኤክስፒያችንን በማሳደግ ሌሎችንም በማድረግ እየተዘጋጀ መጠበቅ እንችላለን። የባህር በር ጉዳይ አድሬስ ከሚደረግ ስለዚህ ምን ማድረግ አለብን የሚለውን አንደኛ የሀገር ውስጥ ትራፊክን ሀገር ውስጥ ማስቀረት ወሳኙ። ፖስታን ከካዛንቺስ ቦሌ በአውሮፓ በጅቡቲ አድርገን እንደማንልከው ሁሉ የሀገር ውስጥ የኔትወርክ ትራፊኮችን በሀገር ውስጥ እንዲሆን አይኤክስፒዎች በጣም ሞር ማድረግ አለባቸው። ሁለተኛ መረጃ ማዕከላትን እንደ ብሔራዊ የኢኮኖሚ መሰረተ ልማት በመመልከት የቴክኖሎጂ ህንፃ ብቻ እንዳልሆኑ አይተን የዲጂታል ኢኮኖሚ ፋብሪካ ነው ብለን እነሱ ላይ ትልቅ ኢንቨስትመንት ይጠይቃል። ሶስተኛ ሉዓላዊ ኤአይ ስሌት አቅም ወይ ሶቨርን ኤአይ ኮምፒውት የጂፒዩ ኮምፒውት መገንባት አለብን። ስትራቴጂውም ይሄን አስቀምጧል። በዛ ላይ መስራት ያስፈልጋል። አራተኛ መንገዶቻችንን ማበራከት ዳይቨርሲፋይ ማድረግ ነው። እንግዲህ እንዳልኳችሁ ጅቡቲ ወሳኝ ናት፣ ለወደባችን ለኮንቴነራችን ብቻ ሳይሆን ለዲጂታል አውራ ጎዳናችንም። ይሄ እንግዲህ ካላወቃችሁ ዛሬ ያወቃችሁ ማለት ነው። ነገር ግን በዛ ላይ ብቻ መመርኮዝ የለብንም። በሶማሊያ፣ በኬንያ፣ በሱዳን በሌላም በኩል ባሉ የዲጂታል አውራ ጎዳናዎች ላይ ለመጠቀም ፓርትነርሺፕ አድርገን በብዛት መስራት አለብን። እየሰራንም ነው። አምስተኛ የይዘት መዳረሻ ኔትወርኮችን CDNs ኮንቴንት ዴሊቨሪ ኔትወርክስን ወይም የኤአይ ክላውድ ኖዶችን መሳብ ያስፈልጋል። ብዙ ጊዜ ተደጋግመን የምንጠቀምባቸው የዲጂታል መጠቀሚያዎች ኔትፍሊክስ፣ ስትሪሚንግ፣ የሶሻል ሚዲያዎች ሌሎች ካሉ በአግባቡ ሶሻል ሚዲያ ብዙ ተናግሬያለሁ። ሁልጊዜ ያን ስናደርግ የጠየቅነው ኢግሬስና ኢንግሬሱ ውጭ ሀገር ዞሮ ከገባ ለማይረባውም ለሚረባውም ከፍተኛ ወጪ ልንከፍል ነው ማለት ነው። ነገር ግን ብዙ ጊዜ የምንጠቀምባቸው የውጭ ሀገር የዲጂታል ኮንቴንቶችና መተግበሪያዎችና አደራረጎች ካሉ ካሽንግ የሚባል ነገር አለ። የካሽ ሰርቨር እዚህ በማድረግ ጉግል ሰርቹ ለምሳሌ እዚሁ በማድረግ የኔትወርኩ ወይም ደግሞ የትራፊክ እንቅስቃሴው እዚህ መሆን ይችላል። የጉግል ለምሳሌ ሰርች ካሽንግ እዚህ ሀገር ውስጥ እንዳለ እናውቃለን። ሌሎችም እንደዚሁ ዩቲዩብ የመሳሰሉት። ስለዚህ ይሄ በሰፊው መሰራት አለበት በትብብር። ስድስተኛ የሳይበር ደህንነት ነው። መረጃ ወደ ዲጂታሉ ስፔስ ሲሄድ ዝርፊያውም ሌብነቱም እዛ ይሄዳል። በራችንን ከፍተን እንደማንተኛ ሁሉ ነገሮቻችን ዲጂታል ስፔስ ላይ ሲሆኑ አንንከራፈፍም ወይም ከፍተን አንተው ማለት ነው። ኢንሳ በፈረንጆቹ የ25-26 ዓመት ላይ ባወጣው የበጀት የዓመት የሪፖርት ላይ 27000 ጥቃቶች በሀገራችን ላይ መሰንዘራቸውን የዲጂታል የሳይበር ጥቃቶች መሰንዘራቸውን ሪፖርቱን ለህዝብ ይፋ አድርጓል። 27000 አታክ ሳይበር አታክ ቀላል አይደለም። ይሄ እንግዲህ ሌላም ሊኖር ይችላል። ስለዚህ ይህ ትልቅ ማንቂያ ደወል ነው። ይበልጥ ዲጂታል በሆንን ቁጥር የብሔራዊ ደህንነታችንም ዲጂታል ስፔሱ ላይ ስለመሆነ እዚህ ላይም ከፍተኛ ስራ ይፈልጋል። ሰባተኛው መሰረተ ልማትን ከዓላማ ጋር ማገናኘት ነው። ፋይበር ብቻውን በቂ አይደለም። መረጃ ማዕከላት ብቻቸውን በቂ አይደሉም። ክላውድ ብቻውን በቂ አይደለም። ኤአይ ብቻውን በቂ አይደለም። ጥያቄው ለምን እየዋልናቸው ነው የሚለው ነው። የሕክምና አገልግሎትን ተደራሽነት ለማድረግ፣ ትምህርትን ግላዊና ጥራት ያለው ለማድረግ፣ ዘመናዊ ለማድረግ፣ የመንግስት አሰራሮችን ለማቀላጠፍ፣ ፕሪሲሽን ግብርና ውስጥ ለመግባት፣ ለወጣቶች በዓለም አቀፍ ዲጂታል ኢኮኖሚ ውስጥ እውነተኛ ቦታ እንዲያገኙ ማድረግ ከሆነ ትክክለኛው ተልእኮ ነው። በዚህ ላይ የተመሰረተ የአውራ የማይታየው መንገድ የመገንባት ሂደት ውጤት ውስጥ ይከተናል ማለት ነው። ምክንያቱም በሚቀጥለው ዓለም አቀፍ የሀብት ክፍፍል ውስጥ በድሃ ሀገራት ብቻ አይደለም የሚሆነው። ነገር ግን የመረጃ መንገዶቻቸውን በሚቆጣጠሩ ሀገሮችና መንገዶቹን በሚከራዩ ሀገሮች መካከል ይወሰናል። በሀገር ውስጥ ኮምፒውት በሚያደርጉ ሀገሮችና ከሩቅ ሀገር ሆነው ምላሽ በሚጠባበቁ ሀገሮች መካከል ይወሰናል። ኤአይን በሚገነቡ ሀገሮችና ኤአይን ከሌሎች ላይ ተጠቃሚ በሚሆኑ ሀገሮች መካከል ይወሰናል። ወደፊቱ ኢንፍሉዌንስና ሉዓላዊነት ወጣቶቻቸው መጻኢውን ጊዜ በሚፈጥሩ በወጣትነታቸው ፈጠራን በተላበሱ አስገራሚ ወጣቶች መካከልና በስልካቸው ላይ ተጥደው ሶሻል ሚዲያን ስክሮል ሲያደርጉ በሚውሉና በሚያድሩ ወጣቶች ባሉባቸው ሀገሮች መካከል ይወሰናል። ኢትዮጵያ ምርጫ አላት። የዲጂታል የወደፊት ህይወታችን
እንዲለመልም ከፍተኛ ውጤት እንዲያመጣ ማድረግ እንችላለን። ወይም ደግሞ የዚህ የወደፊት ዲጂታል ዓለም ጥገኛ ልንሆንም እንችላለን። የኤአይ አብዮት የኛ መሰረተ ልማት እስኪደርስ ድረስ አይጠብቅም፣ እየገሰገሰ ነው። እስቲ መንገዱን ሰርቼ ልጨርስ፣ እስኪ የማይታየው መንገድ ላደራጅ እስከምንል ኤአይ ሌላ ሌቭል ላይ ደርሷል። ስለዚህ የሚጠብቅ የዓለም ፍጥነት ስለሆነ የሌለን እኛ በዚህ የፈጠነ በሄደ የዓለም ስልጣኔ ነው በኤአይ ዘመን ውስጥ የማይታዩትን መንገዶች የምንገነባበት ጊዜ አሁን ነው። በጣም ፈጣን የሆነ አርጀንሲ፣ በጣም ፈጣን የሆነ የመጣደፍ ስሜት ያስፈልገናል። ምክንያቱም የመረጃ መንገዶች ሲጠነክሩ የሀገር ህልሞች በመጨረሻ በብርሃን ፍጥነት መጓዝ ይችላሉ ማለት ነው። ተመልካቾቼ የዛሬው ፕሮግራም ይሄን ይመስል ነበረ። በምዕራፍ 29 የመዝጊያ ዝግጅት ላይ ይሄን ወሳኝ የሆነ አገራዊም ማህበረሰባዊም ግለሰባዊም ጉዳይ ላይ ትንሽ ግንዛቤ እንድታገኙ፣ በተለይ የባህር በር ጉዳይ ሲኖር ኢትዮጵያን ሁሉም ሰው የሚቆጭበት ነው። ነገር ግን ከወደብና ከኮንቴነር ከኢምፖርትና ኤክስፖርት ጋር ብቻ በተያያዘ ነው። አሁን ግን ቁጭታችሁ የበለጠ እንዲጨምር የባህር በር አልባ መሆን የዲጂታል አውራ ጎዳናና የዲጂታል ወደብ ጥገኛ መሆኑን ማየታችሁ እንግዲህ ጥሩ ነው ብዬ አስባለሁ። በዚህ ላይ ምን እንስራ እንመካከል የሚለውን ነገር መቀጠል ይቻላል። ወጣቶች፣ የፈጠራ ባለሙያዎች፣ ፖሊሲ ሜከሮች፣ ማህበረሰቡ ሁሉም ቢወያይ ወደ መፍትሄ መሄድ እንችላለን ብዬ አስባለሁ። እንግዲህ ምዕራፍ 30 ላይ እንደ ፈጣሪ ፈቃድ በቅርብ እንገናኛለን። እስከዛው የሌሎች ኤቢኤስ ፕሮግራሞች ጋር መልካም ቆይታ ነው የምመኝላችሁ። ከረፍት ስንመለስ በርካታ አዳዲስ ጉዳዮችን ደግሞ መዳሰሳችን እንቀጥላለን። በረፍት ጊዜ ደግሞ በኤአይ ላይ አስመልክቼ የጻፍኩት መጽሐፍ በገበያ የሚውልበት ጊዜ ነው። ስለዚህ በከረፍት ስንመጣ ስለ መጽሐፉ ይዘት ምን እንደሚመስል ያለውን ደግሞ ነገር የሚያስቃኝም ዝግጅት ይዘን የምንመጣበት አዲስ ምዕራፍ ይሆናል። እስከዚያው ቸር ሰንብቱ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።